እንቅልፍ ተኛሽ? እቺን አዲስ ቀን ፈጣሪ ስለሰጠን እሱ ይመስገን። እቺን ቀን ያላገኙ ብዙ ሰዎች አሉ። በዚህም ደስ ይበለን። ይቅርታ አቶ ዮናስ፣ በጣም ግራ እየገባኝ ስለሆነ ነው። ቆይ እዚህ ግቢ ውስጥ ከኔና ካንተ ውጭ የሚኖር ሌላ ሰው አለ እንዴ? ለምን ጠየቅሽኝ? እኔ እንጃ፣ ምናልባት ተመሳስሎብኝ ወይም መስሎ ሊሆን ይችላል። ግን በጣም ግራ የሚያጋቡ ድምጾችን እሰማለሁ። የበሬን እጀታ ለመክፈት የመሞከር ነገር አያለው። እንደውም ትላንትና የሆነ ሰው በሬ ስር ቆሞ ነበር። ከዛ ደግሞ ተመልሼ ስወጣ ማንም ሰው የለም። እስኪ ነገሮችን ግልጽ አድርጊልኝ። ብቻ የሚያስፈራ ግራ የሚያጋቡ ነገሮችን ስለምሰማ ነው። ምን እንደሆነ አላውቅም፣ ግን ማታ ማታ በጣም የሚያስፈሩ ነገሮች ይፈጠራሉ። ነይ ነይ ነይ፣ እዚህ ጋር ቁጭ በይ። እስኪ ነገሩን ግልጽ አድርጊልኝ። እንዳልሽው ተመሳስሎብሽ ሊሆን ይችላል። ይሄ ግቢ ለኔ ሁሌ በንቃት የምጠብቀው ድንበሬ ነው። እዚህ ግቢ ማንም ሰው ያለኔ ፍቃድ እግሩ አይረግጥም። ይሄንን ደግሞ ሁሉም ሰው ያውቃል። እዚህ ግቢ ያለኔ ፍቃድ እግሩ የረገጠ ሰው የተቀበረ ፈንጂ እንደረገጠ ይቁጠረው። ቅጣቱ ከባድ ነው፣ ሞትም አለው። ስለዚህ እዚህ እስካለሽ ድረስ ምንም ፍርሃት አይግባሽ። ይህችን ግቢ ያለኔ ፍቃድ የረገጠ ሰው ቅጣቱ ሞት ነው። ይሄንን ደግሞ ሁሉም ሰው ያውቃል። እዚህ እስካለሽ ምንም ስጋት አይግባሽ። ደህንነትሽ የተረጋገጠ ነው። መፍራት ያለብሽ ከዚህ ግቢ ስትወጪ ነው። ድመቴ እዚህ ግቢ እስካለች ደህና ነበረች። ከዚህ ግቢ ስትወጣ ግን ሞተች። ያው እዚያ ጓሮ ቀበርኳት። አንቺም እዚህ እስካለሽ ደህና ነሽ። እረኛሽ ከቶንም አይተኛም፣ ሁሌም ይጠብቅሻል። ስጋት አይግባሽ። ይልቅ ለአንቺ አንድ መልካም ዜና አለኝ። የሰጠሽኝ እኔ ፎቶኮፒ የትምህርት ማስረጃ ለወዳጅ ያሳይችዋለሁ እና በጣም ነው የገረመው። እንደው ከመደነቁ የተነሳ እንደው ማመን እራሱ አልቻለም። ከምር በጣም ደስ ይላል። ስለዚህ ስራ ይሰጠኛል፣ ይቀጥረኛል ማለት ነው? አዎ፣ በጥሩ ደሞዝ ይቀጥርሻል። ግን ማረጋገጥ የሚፈልገው ነገር አለ። ማለት የሰጠሽኝ የትምህርት ማስረጃ ትክክለኛ መሆኑን ማረጋገጥ ይፈልጋል። ያው አንቺ ታጭበረብሪያለሽ ማለት አይደለም። ያው ብዙ ሰዎች ፎርጂድ እየሰሩ ስለሚያጭበረብሩ፣ ጓደኛዬ ደግሞ ያንቺን ኦሪጂናል ማስረጃ ማየት ይፈልጋል። ለጓደኛዬ ኦሪጂናል የትምህርት ማስረጃሽን እንስጠውና እሱ በሚያጣራው መንገድ ያጣራል። ጓደኛዬ ሳያዩ ከሚያምኑ ብፁዓን ዘንድ አይደለም። ኧረ እኔ እንደዛ አላደርግም እንዴ! ሁሉም የትምህርት ማስረጃ ትክክል ነው፣ ፎርጅድ አይደለም። እኔ እኮ አውቃለሁ፣ ግን ያው የሚቀጥርሽ ደግሞ ጓደኛዬ ነው። ስለዚህ ኦሪጂናል የትምህርት ማስረጃውን እንስጠውና በራሱ መንገድ አጣርቶ እንዲቀጥርሽ እንፍቀድለት። አይሻልም? እንዴት ነሽ? ዛሬ ሳትመጪ ስከሪ እኮ ምን ሆንሽ ብዬ እያሰብኩ ነበር። ደህና ነኝ። ሞዴስ ስጠኝ። ለዚህ ነው እንደ ቀዝቀዝ ያልሽ። እንግዲህ የተፈጥሮ ውስጥ ታረጋለሽ። እሺ ሞዴስ እና ሌላ ምን ጨምርልሽ? አይ ሌላ ምንም አልፈልግም።
አልፈልግም። ኧረ ተይ። ኖ አይሆንም። እንደዛማ አይሆንም። ሆነ ችግር የለውም። ሌላ የምትፈልጊው ነገር የለም? አይ የለም። አመሰግናለሁ። አንድ ነገር ልጠይቅ እችላለሁ? እንዴ ደስ ይለኛል። ምን? የቤቴን በር ማታ ማታ ለመክፈት የሚሞክር የሆነ ነገር አለ። በጣም የተለየ የሚያስፈራ ድምጾችን እሰማለሁ። አቶ ዮናስን ስጠይቀው ደግሞ በጭራሽ ተመሳስሎብሽ ነው እንጂ እኔ ግቢ ውስጥ ማንም ሰው ሊገባ አይችልም አለኝ። እንዴት በዚህ ልክ ሊመሳሰልብኝ ይችላል? አልገባኝም። እንጃ ምን ሊሆን ይችላል? አቶ ዮናስ እውነቱን ነው። እሱን ግቢ ደፍሮ የሚገባ ሰው ማንም የለም። ለዛውም በማታ። እንጃ አቶ ዮናስ ምን ያህል ነው የምታውቀው? ምን ያህል ማመን እንዳለብኝ እኔ ምንም አልገባኝም። ከሱ የተለየ አላውቀውም። ሁሉም የሚያውቀውን ያህል ነው የማውቀው። የተከበረ ሰው ነው። ራሱን አስከብሮ ሌላውንም የሚያከብር አይነት ሰው ነው። እንደምታውቂው ሃይማኖተኛ ነው፣ ቁጥብ ነው። ይሄን ያህል ነው የማውቀው። እኔ የምልሽ የሆነ የምትጠራጠሪው ነገር አለ እንዴ? የሆነ የምትፈሪው ነገር ያለ ይመስላል። ካለ ንገሪኝ፣ ወይ ቤት እፈልግልሻለሁ። አውቃለሁ አቶ ዮናስ የሚያስገኝልሽ ስራ ያስፈልግሻል፣ ግን ከአንቺ ደህንነት የሚበልጥ አይመስለኝም። ቅድሚያ መስጠት ያለብሽ ለደህንነትሽ። ስለዚህ እኔ አግዝሻለሁ፣ ችግር የለውም። በዚህ ልክ ስለምታስብልኝ በጣም አመሰግናለሁ። ሁሉ ጊዜ ማሂ መጣሽ? አዎ ኦሪጂናል ስሚት ማስረጃ አምጥቻለሁ። ጥሩ። ዛሬ ስለማገኘው ወስጄ እሰጥዋለሁ። እንዴት ነሽ? እንዴት እንደሆነሽ ጠይቅሽ ብዬሽ እኮ ነው። እንዴት ነህ? መቼ ምግብ ሰርተሻት ብዬ ስላስብ አቅም የሚሆንሽን ምግብ አሰርቼልሻለሁ። ያሽ ደህና ነኝ እኮ። ይሄን ያህል መጨነቅ አልነበረብም። አመሰግናለሁ። እህቶቼ ወር አበባ ላይ ሲሆኑ ምን ያህል እንደሚያማቸውና ሰው እንደሚያስፈልጋቸው ይቻለሁ። ላስፈልግሽ እችላለሁ ብዬ ነው። ክትፎ ነው እናቴን ያሰሩት። ምንድን ነው ይሄ ሁሉ? አይ መኖሩ አይከፋም ብዬ ነው። ያው ደግሞ ተመልሶ መምጣቱ አይቀር ለቀጣይ ወር ያስፈልግሻል ብዬ ነው። ደግሞ እኔንም ከምታስቸግሪኝ በተደጋጋሚ ግባና ሻይ ጠጥተህ ትሄዳለህ። ማለት እዚህ ግቢ
ሱቅ የሚጠብቅልህ ሰው ካለ ግባና ትንሽ ቆይተህ ትሄዳለህ። አይ ለሱቁማ ችግር የለውም ወንድም ያለ ግን እርግጠኛ ነሽ እዚህ ግቢ ልግባ? ማለት እኔ ይሄ ችግር መፍጠር አልፈልግም። ስለምን ችግር ነው የምታወራው? ብትገባ ምን ችግር አለው? አይ ምናልባት ብዬ እኮ ነው። አቶ ዮናስ አለ እንዴ? አይ ጠዋት እንደወጣ ነው፣ ግቢ ውስጥ አላየሁትም። አረ ና አቶ ዮናስ ግቢ ውስጥ ምን አባ እየሰራ ነው? አይ እንዲሁ እቃ ላቀብላት መጣውና አሟት ነው አቶ ዮናስ። ከዛ በዛው ውጣ! እዚህ አካባቢ ሁሉም ሰው እጌን ያውቀዋል። አንተም እጌን ማወቅ ነበረብህ። እዚህ ግቢ አለኔ ፍቃድ ማንም ሰው እንዲገባ አልፈልግም። ማንም አሁን ከባድ ችግር ሳይገጥም ግቢ ውጣ! ውጣ! እዚህ ግቢ በሰላም መኖር ከፈለግሽ አይነት ስህተት ዳግም እንዳትሰራ ተጠንቀቂ። እዚህ ግቢ ያለው ሕግ እኔ ነኝ። እዚህ ግቢ የሚሆነው ማንኛውም ነገር እኔ እንዲሆን የፈለኩት ብቻ ነው። እዚህ ግቢ አለኔ ፍቃድ ማንም ሰው ደጄን አይረግጣትም። ለዚህ አይነት ስህተት እንዳትሰሪ፣ አለበለዚያ ከባድ ዋጋ ያስከፍልሻል። ተጠንቀቂ። እዛ ግቢ ገብቼ ልጅቷን ችግር ውስጥ መክተት አልነበረብኝም። ይሄኔ ምን ብሏት ይሆን? ምን አሰብ ዛሬ ተከዛልኩ። አቶ ዮናስ ለጓደኛ የትምህርት ማስረጃዬን አሳየኸው? አሳይቼው እመልስልሻለሁ ብለኝ ስለነበር ነው። የትምህርት ማስረጃዬን አሳየኸው?
እባክህ ንገረኝ። ጓደኛህን አግኝተኸው ነበር? የማይሆን ከሆነ የትምህርት ማስረጃዬን ጓደኛን ብትቀበልልኝ ብትሰጠኝ። እቅዱ ተቀይሯል። አልገባኝም። ምን ማለት ነው እቅዱ ተቀይሯል ማለት? የትምህርት ማስረጃሽን ለጓደኛ ያላሳየሁትም። ለአስቸኳይ ጉዳይ ከሀገር ስለወጣ አላገኘሁትም። እስኪመጣ መጠበቅ አለብሽ። የትምህርት ማስረጃዬስ መቼ ነው የሚመጣው? በዚህ ቀን ይመጣል ብዬ እርግጠኛ አይደለሁ። ምናልባት ወር 2 ወር ሊቆይ ይችላል። እንዴ የትምህርት ማስረጃዬስ? ወይ ካልሆነ ለኔ ስጠኝና ጓደኛ ሲመጣ ትሰጠዋለህ። ለኔ በጣም ያስፈልገኛል። አውቃለሁ ያስፈልግሻል። ትልቅ ጥፋት አጥፍተሻል። ትዕዛዜን አክብሮ የሚኖረውን ወንድ ያለ እኔ ፍቃድ ግቢ ያስገብተሻል። ይሄ ደግሞ ትልቅ ጥፋት ነው። ስለዚህ ትንሽ መቀጣት አለብሽ። ሁለተኛ እንደዚህ አይነት ጥፋት እንዳትደግሚ። ፊት ለፊቴ የሚቆሙትን ሰው ጨፍልቄ ነው የማልፈው። ነግሬሻለሁ፣ ተጠንቀቂ። እንደዚህ አይነት ጥፋት ከባድ ዋጋ ያስከፍልሻል። ከመጣች 3 ቀን ሆናት እኮ። ምን ሆነ ይሆን? አውሬው አዳዲስ አበቦችን ይቀጥፋል። ጭራቁ በሰዎች መሃል ነው ያለው። አዲሷ ልጅ ልጄን ትመስላለች፣ ልጄም አዲሷን ልጅ ትመስላለች። አውሬው ደግሞ አዳዲስ አበቦችን ይቀጥፋል። ደማቸው ደግሞ ጥፍሩ ላይ አለ፣ ደማቸው ጥርሱ ላይም አለ። አረራይል በእናትሽ ተይኝ። ይኸውልሽ በቃ ዛሬ አሪፍ ሙድ ላይ አይደለም እና ተይኝ እሺ። ይኸው ካልሆነ ዋምጥቼ ይፋብሻለሁ። ግን እኮ ልጄ አዲሷን አበባ ትመስላለች፣ አዲሷ አበባም ልጄን ትመስላለች። አውሬው ደግሞ አዳዲስ አበቦችን መቅጠፍ ይወዳል። ከሰው ጋር ተመሳስሎ እየኖረ አውሬ ነው፣ አበቦችን ይቀጥፋል። አውሬው ሰው መሃል ነው ያለው። አዳዲስ አበቦችን እየቀጠፈ ደማቸው ጥርሱ ላይ አለ፣ ደማቸው ጥፍሩ ላይም አለ። አዲሱ አበባ ልጄን ነው የምትመስለው፣ ልጄም አዲሷን አበባ ትመስላለች። ልጄ አዲሷን አበባ ትመስላለች። አዲሷ አበባ ማናት? አዲሷ አበባ ማነች?
ማሂ ምን ነው ከመሸ? ምን ፈልገሽ መጣሽ? አቶ ዮናስ እባክህ ትምህርት ማስረጃ ይመልስልኝ እባክህ። ከዚህ እሄዳለሁ። ከዚህ በኋላ ምንም ጥፋት አላጠፋም። ይቅርታ አድርግልኝ። ተመልሼ እናቴ ጋር መሄድ እፈልጋለሁ። እኔ በቃ ስራውም ይቅርብኝ እባክህ። ስለ ሰው ልጅ የመጀመሪያ ታሪክ ታውቂያለሽ? ለሔዋን በገነት ሲኖሩ አንድ ትዕዛዝ ብቻ ነበር የሰጣት። እሱም ይሄንን ፍሬ እንዳትበሉ የሚል አንድ ብቻ። እሷ ግን ተሳስታ ምስኪኑን አዳም አሳሳተችው። ሞት በሔዋን በኩል መገባ። ሔዋኖች የሞት ምክንያቶች ናቸው። የመጀመሪያው የፈጣሪ ቁጣ በእናንተ ምክንያት መጣ። እኛም አዳሞችን ከገነት አስባረራችሁ፣ ወደ ምድርም አስጣላችሁ፣ ትእዛዝን አላከብርም በማለት። ከዚህ በኋላ ሁሉም ነገር የሚወሰነው በአንቺ ታዛዥነት ነው። አንቺ ታዛዥ ሆነሽ ከቀጠልሽ እኔም ለአንቺ ደግ ሆኜ እቀጥላለሁ። ደግነቴን ተጠቅሜ አንድ ተጨማሪ ድል ሰጥቼሻለሁ። አልገባኝም። የምን ተጨማሪ እድል ነው? በዚህ ሰውነትሽ እንድደሰት ፍቀጅልኝ። አንቺ በሰውነትሽ ደስተኛ ካረግሽኝ እኔም ደግሞ በደግነቴ ደስተኛ አረግሻለሁ። ይሄንን በፍጹም አላደርገውም። መደንገጥሽ በጣም አስገርሞኛል። እዚህ በቆየሽባቸው ጊዜያቶች ውስጥ አሁን የጠየኩሽን ነገር ሳልጠይቅሽ 100 ጊዜ መውሰድ ይችላል። እኔ ግን ጨካኝና ባለጌ አይደለሁም። በሴት ልጅ ገላ አስገድደው የሚደሰቱት ደካማ ወንዶች ናቸው። እኔ እና አንቺ በፍቃደኝነት እናደርጋለን። ከዛም በጋራ እንደሰታለን። ከሁሉም ሴቶች ጋር የማደርገው በዚህ አይነት ስምምነት ነው። Mm-hmm.